ሰላም ሰላም የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁልኝ? እንግዲህ እዚህ ጋር የምታዩት በፎቶ ላይ ወንድማችን ኢትዮጵያዊ ወንድማችን በመካ ከተማና በሳውዲ አረቢያ መካ ከተማ ውስጥ ማለት ነው በገጠር እረኝነት ተሰማርቶ የሚኖር ወንድማችን ነው። እንግዲህ አሰሪው ጋር አለመግባባት ይፈጠርና በዛ ምክንያት ላይ በደሞዝ ምክንያት ደሞዝ ሁሌም እንሻላ እያለ ደሞዝ አይሰጠውም ማለት ነው። ለምን ደሞዜን አልሰጠኸኝም በማለት ግጭት ይነሳል። አንድ ሁለት ይባባላሉ። በዛ ምክንያት እንግዲህ አረቡን ህይወቱን አጥፍቷል ማለት ነው። ወንድማችን ያው አልሞት ባይ ተጋዳይ ነው። እሱም አብረው ተያይዞ በነበረበት ሰዓት ህይወቱ አጠፋና አንዳንድ ልጆች ደግሞ ይሄን ልጅ መሳሪያ እያሸከማችሁ ይሄው መሳሪያ ተሸክሙ እንደዚህ ሁኑ እያላችሁ ሀበሾች የምትለቋላችሁ። ሲጀመር ይሄ ልጅ መሳሪያ ይዞ የተነሳው ፎቶ የበፊት ፎቶ ነው፣ ያሁን አይደለም። ኢትዮጵያ ላይ የነበረው እንጂ በሳውዲ አረቢያ መሳሪያ ምናምን ነገር የለም ምንም ነገር። እሱ ከብት ጠባቂ አንድ ምስኪን እረኛ እንጂ መሳሪያ ይዞ የሚዞር አይደለም ማለት ነው። ወይ አረቄ ሲሸጥ ወይ ደግሞ ሌላ ደንዛዥ ሲሸጥ ምናምን አይደለም ይሄ ልጅ የተያዘውና በዚህ ላይ የተጣሉበት ምክንያት ማለት ነው። ምክንያቱም ያው በደሞዝ ምክንያት ነው። ምናክል አረቦች እንደሚፈታተኑ ምናክል እዚህ ጋር እንግዲህ በፎቶም እንደሚያሳየው ተይዞ ነው ሲያወርዱት ሲያስይዙት። ያው ቪዲዮውን አዜብ ዩቲዩብ ላይ ገብታችሁ ቪዲዮውን ማየት ትችላላችሁ። ሙሉ ቪዲዮ አለ፣ እንዴት እንደተያዘ ምናምን እንዴት እንደተያዙት ማለት ነው። ቪዲዮ አለ። እዚህ ጋር አላስገባውም ቪዲዮ ማለት ነው፣ ቅጣት ስላለብኝ በዚህ ስልክ በዚህ ቁጥር በዚህ ቻናል ማለት ነው። እና በጣም ያሳዝናል ማለት ነው። ከባድ ነው። እንግዲህ እግዚአብሔር አምላክ ወንድማችንን እንግዲህ አላቅም ይድረስል፣ መድኃኒዓለም ይድረስለት ነው የምለው። ለምንድን ነው ሰው መግደል የገደለ ይገደላል በሳውዲ አረቢያ ሕግ። ይሄን ሕግ ደግሞ ሁላችንም ጠንቅቀን እናውቃለን ማለት ነው። ግን ያገዳደሉ ሁኔታ እንዴት ነው ምንድን ነው የሚለው በሰማኑና በሰማኑ ባለን መረጃ እኔ ባለኝ መረጃ እንግዲህ በገንዘብ ነው አለመግባባት የተነሳ ይሄ ልጅ እንደዛ ፀሐይ ላይ ከብቶች እየጠበቀ በራብ በጥም በብዙ ነገር ፈተና ውስጥ ባለበት ሰዓት እንግዲህ ደሞዝ አልሰጠውም። ምግብ የለም፣ ውሃ የለም፣ ደሞዝ የለም። ኢንሻአላ እያለ ሁሌም ሲመጣ ይዞለት አይመጣም ደሞዝ ማለት ነው። ሟች ደግሞ ይሄ ነው፣ አረቡ ማለት ነው ይሄ ነው። እና በዚህ ምክንያት ነው ሊጣሉና ህይወት ሊጠፋበት የቻለው ምክንያት። ልጁ አልተያዘም የምትሉ አላችሁ፣ ተይዟል። ማምለጥ አይቻልም። ከተደበቀበት ቦታ በቪዲዮ ገብታችሁ እዩ። በስነ ስርዓት ሲያዝ ይታያልና ተይዟል ልጁ ማለት ነው። ግን በጣም ነው የሚያሳዝን ማለት ነው። አሁን ተፍትሽ እንደ ጉድ እየታፈሰ ነው ያለ ሳውዲ ሪያድ ውስጥ እና መካ ውስጥ ያላችሁ በአካባቢዋ ያላችሁ ሰዎች ራሳችሁን ጠብቁ። ምክንያቱም ሴት ወንድ አይደለም እቤት እየሰበሩ በአሰቃቂ ሁኔታ መንገዱ ሁሉ ሾርጣ ነው። ሀበሻ የተባለ እየተለቀመ እየተያዘ ነው። እና እንዲሁም ደግሞ አረቦቹ እያሉ ያሉት የሀበሻ ሴቶች ልጆቻችን ይገላሉ፣ ወንዶቹ ሰራተኞች ደግሞ ሲመጡ ባሎቻችንን ወጣቶቻችንን እየጨረሱብን ነው። ስለዚህ ሀበሻ አንፈልግም እያሉ ነው። እንግዲህ በዚህ ምክንያት ይሄ ነገር እየጠነከረ ከሄደ መንግስት ጋር ስለሚደርስ ማለት ነው ሀበሾች በአጠቃላይ እዚህ ሳውዲ አረቢያ ላይ እንዳይገቡ ይደረጋል። ሴትም ወንድም በዚህ አይነት ማለት ነው። ዱባይ ላይ እንደሰማችሁት የዱባይ ወንዶች የኢትዮጵያ ወንዶች ወደ ዱባይ እንዳይገቡ ተደርጓል። ልክ እንደዛ እዚህም ሊደረግ ይችላል። ምክንያቱም ለምንድን ነው ዱባይ ላይ እንግዲህ መንገዱን ሁሉ የሀበሻ ወንዶች ጉማ ማስመስለውታል። እንደ ለማኛ ጎዳና ላይ ወድቀው እንደሚታየው ማለት ነው። የስራ አጥነት ህገወጥ እየመጡ በህጋዊም ተብሎ በደላላ እየመጡ ካለ ስራ እዛ መተው እየፈሰሱ ጎዳናው ሁሉ የለማኝ ሆኗል ማለት ነው። በዛ ምክንያት ማንም ኢትዮጵያዊ ወንድ ሰራተኛ ወደ ዱባይ እንዳይገባ በፍጹም ተከልክሏል። በአራት ነጥብ ማለት ነው። ምክንያቱም እንኳን ተከለከለ ወንድሞቻችን እዛ ዱባይ ላይ የሚሰራውን እያያችሁ ነው፣ የተንከራተቱ ነውና ለዛም ነው። ስለዚህ አሁንም ደግሞ በዚህ ወንድማችን ምክንያት ብዙ ኢትዮጵያውያን እህት ወንድሞቻችን እንደ ጉድ እየታፈሱ እየተያዙብን ነው ያሉት። እዚህ ጋር መሳሪያ ይዞ በዚህ ይህን ልብስ ለብሶ የተነሳው ወንድማችን የበፊት ፎቶ ነው ኢትዮጵያ እያለ የነበረው እንጂ ሳውዲ ውስጥ አይደለም መሳሪያ የያዘው። እንደዛ ያደረጋችሁ ሌላ ነገር የበለጠ በእኛ በዜጋችን እና በወንድማችን ላይ ጫና ባታመጡበት እንተሳሰብ እላለሁ። የበለጠ ለሱ እያባባሳችሁበት ነው ያላችሁት።
ሀበሾች ስላየው ነው ማለት ነው። የልጁን ፎቶ፣ የተለያየ ቪዲዮዎች ይኸው ከዚህ በፊት እንዲህ ሲያደርግ ነበረ። እንዲሁም ደግሞ ገጀራ ይዞ የእንትን ፋስ ምንድን ነው የሚባለው ጥልቆ ሲሉ ሰምቻለሁ ሲያወሩ። እንደዛ ፋስ የሚመስል ነገር ይዟል ልጁ በቪዲዮ ማለት ነው። ግን እሱ ልጅ አይደለም፣ ሌላ ልጅ ነው። ያ ፋስ የያዘው ልጅ ሌላ ነው። ይሄ ገደለ የተባለው ልጅ ሌላ ነው። እና እሱን እያመጡ ይኸው ከዚህ በፊትም ሲሰራ የነበረው እንደውም ልጁ እንደዚህ ነው። ቪዲዮውን ተመልከቱ እያሉ የተለያየ ቪዲዮ እያመጡ ፋስ እያሸከሙ ከአረብ ጋር ያደረጉ ተመልከቱ፣ ይኸው በዚህ ቆርጣለሁ ብሎ እያስፈራራው እንዲህ ያለው እያላችሁ አምጥታችሁ በራሳችሁ ዜጋ ላይ የራሳችሁን ነገር እያባባሳችሁ ያላችሁ ኢትዮጵያውያን ልቦና ይስጣችሁ። የእውነት ለጥቅም ብላችሁ ወንድማችሁን አሳልፋችሁ በውሸት መረጃ እየሰጣችሁ ነው። ሲጀመር ፎቶ የእሱ አይደለም። ያኛውም አበሻ ነው፣ ይሄም አበሻ ነው። ያ ፋስ ያዘው ልጅ ሌላ ነው። መቁረጫ ይዞ ምናምን ከአረብ ጋር ያለው ሌላ፣ የሞተውም ሌላ፣ ገዳይም ሌላ ነው። እናንተ ደግሞ ያመጣችሁት እሱ ነው እያላችሁ ሌላ። በቃ አንድ ነገር ሲሆን ሌላ እየለቃቀማችሁ የምታመጡ ልጆች ባለጌዎች ናችሁና እሰይ እንደውም ይገደል። ሲጀመር የሚሰራው ቪዲዮ አያስተምርም፣ መጥፎ ነገር ነው የዚህ ልጅ ቪዲዮ የሚሰራ እያላችሁ ነው። እና መጥፎ ነገሩን የምታወሩ ሀበሾች የገዛ ወንድሞቻችሁ ቪዲዮአችሁን ገብቼ አዳምጫለሁ። በጣም ነው የተሰማኝ። ወንድም ቢሆን አትልም እንደዚህ ብላ አፍህን መከፍት ሰምቼሃለሁ ማለት ነው። የዚህ ልጅ ቪዲዮ ጥሩ አይደለም፣ ሀገርም ቢገባ ለሰውም አይጠቅምም እና ገዳይ ነው። ስለዚህ እንደውም እዛው ይግደሉት ቪዲዮቹ ብለህ የሌላ ሰውን ቪዲዮ አምጥተህ የሱ ነው ብለህ አይደለም። አትሳሳት። ይሄኛው ልጅ ገዳይ የተባለው ልጅ ፎቶ ሌላ፣ የአምጥታችሁ ቪዲዮውን ይዛችሁ የመጣችሁት ልጅ ሌላ። አረቦች ራሱ ለጥፈውታል ማለት ነው። በአረበኛ ጽፈው በእነሱ ቻናል ይሄ ልጅ ነው ገዳይ። እናንተ ደግሞ ቪዲዮን ይዛችሁ መታችሁ የምታመጡት ልጅ ደግሞ ሌላ ነው። እና እሱ ልጅም ተፈልጎ እንዲያዝ ብለው አረቦች እያሉ ናቸው። በምንድን ነው? እኛ አበሾች ጎርጉራችሁ አምጥታችሁ በለጠፋችሁት። ይሄንንም ልጅ አፋልጉንና ባለበት እንያዘው። ይሄው ይሄን መፍለጫ ይዞ አረቡን እያስፈራራ ነው። እያስፈራራ አይደለም፣ ቪዲዮ እየቀረጹ እየተጫወቱ ነው፣ ለሁለት እየሳቁ ይሄ ምንድነው? ይሄ እንደዚህ ነው እየተባባሉ ማለት ነው። እየተቀላለዱ ተቃቅፈው ቁመው ያለው ቪዲዮ ምን ብላችሁ ነው ያመጣችሁት እናንተ? ገዳይ ሲዝትበት የነበረው የመጀመሪያው ቪዲዮ ተመልከቱ። ይሄ ልጅ ስራው ጥሩ አይደለም፣ መጀመሪያም የሚሰራቸውን ቪዲዮ እያላችሁ ነው። የተሳሳተ መረጃ ነው። ሟች ይሄ ነው፣ ገዳይ ይሄ ነው። እናንተ የለጠፋችሁት ያፋስ የያዘው ልጅ በፍጹም ገዳዩ አይደለም፣ ሌላ ልጅ ነው። በመልክም አይመሳሰሉም። ሁለቱም ኢትዮጵያዊ ናቸው። እና ያልሆነ ስራ አትስሩ። የራሳችሁን ዜጋ እያሳለፋችሁ ለቢው ብላችሁ 10-5 ዶላር ለመለቃቀም ብላችሁ የውሸት መረጃ አትስሩ። ቀልዱ፣ በሌላ ቀልድ በሌላ ውሸት ስሩ። ግን በራሳችሁ ዜጋ እንደዚህ ገደለ በተባለበት እያመጣን እያባባስን የሌለ ውሸት እያደረግን ጥሩ አይደለም። አሁን ብዙ ወንድምና እህቶቻችን ካለ ስራቸው እየታፈሱ ነው ያሉት። ይሄ አረብ ከሞተ በኋላ ኢትዮጵያን እየተለቀሙ ነው ያሉት። ወንድ ሴት ሳይጋማ ኖረው አልኖረው እየታፈሱ ነው። መንገዱ ሁሉ ሾርጣ ነው እንዳለ ማለት ነው። እና ለማንኛውም ጥንቃቄ አርጉ። በተለይ መካ ያላችሁ ሴቶችም ከስራ አትውጡ፣ ወንዶችም አትውጡ፣ ኢጃዛም እንዳትወጡ። እችን 1 ወር ምናምን አሳልፏት ይሄ ነገር ረገብ እስኪል ድረስ። ልጁ ተይዟል፣ ግን ቢያዝም እነሱ እየተኙ አይደለም፣ እየለቀሙ ነው። ረጋ በሉ። እና የልጁ ካለ ምክንያት አይደለም እዚህ ወንጀል ውስጥ የገባው። ደሞዝ ከለከለው፣ ምግብ የለም፣ ውሃ የለም፣ በረሃ ላይ ከፍት እየጠበቀ ያለበት። እናንተ መሳሪያ ሲይዛችሁ፣ መሳሪያ ማንን ሊመታ ነው? ጦርነት ነው? ውትድርና ውስጥ ነው ያለ መሰላችሁ? የውሸት መሳሪያ እያሸከማችሁ በመሳሪያ መታው እንዲመታ በመሳሪያ አይደለም ሲጀመር። ቀዳዶች በጣም ነው የምታናድዱት። ማለትም የገዛ ወንድማችሁ ነው ይሄ ልጅ። አሁን መግደሉ ትክክል ነው እያልኩ አይደለም፣ ስህተት ነው። ግን እውነቱን አውሩ። የበለጠ አታባብሱበት። ይሄ ልጅ ብዙ መከራ ደርሶበታል። የባለፈው ልጅ አረብ ሲቀጠቅጠው የነበረውን ሀበሻ አይታችኋል አይደል? ቪዲዮ ቀርጾ የለቀቀው። ልክ እንደዛ ልጅ ይሄም ልጅ በደል ደርሶበታል። ሲደበደብ ነበረ፣ ደሞዝ ተከልክሏል፣ ብዙ ነገር ነበረ። ሲብስበት ነው የመታው። በቃ አንዳንዴ ከእናንተ ከአቅማችሁ በላይ የሚሆን ነገር ይፈታትኗችኋል። እነሱ ነካ ካረጋችሁ እንደ ዶሮ ናቸው።
እና ይሄ ነገር ይታሰብበት እላለሁ። እና ራሳችሁን ጠብቁ እላለሁ። ሰላማችሁ ይብዛ። ወዳችኋለሁ። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ስጡ እስኪ እናንተም